ቲክቶክ መንደር የተሰማው እጅግ አስደንጋጭ መረጃ እንግዲህ ራሷ እንዳጠፋች ተነግሯል። ይሄንን ያደረገችበት ምክንያት እዚህ ከ850,000 በላይ ፎሎወር ያላት ታዋቂዋ ቲክቶከር በዛሬዋ ቀን ራሷን ማጥፋቷ ተሰምቷል። ኢየሱስ ክርስቶስ ይሄንን ማመን ነው የሚከብደው ማለት ነው። ለምንድን ነው የምትሰድቧት? ለምንድን ነው ስትሰድቧት የነበራችሁ? ደስ አላችሁ? የሷ ደም እጃችሁ ላይ ያለ እቺ ልጅ ሰድባችሁ የምታውቁ ሞኔት አንቺ ራሱ ማለት ነው። ነምነንም ቤክ ነጋፍ ሚዲያ ከነረት ዱ ጉያን ኩን አከዱፍቱ እርግጠኛን ቶሪያኒ ሲቻቲ ጀተጋፈሲ ሲሳማ ለሞሚቶኮ ይህች ቀን እንደምትመጣ በጣም እርግጠኛ ነበርኩ። እኔ መኖር በቅቶኛል። ሰርቼ አይቼዋለሁ። ያስቀየምኳችሁ ጓደኞቼ፣ ቤተሰቦቼ፣ እህቶቼ ይቅርታ። ከእንግዲህ እረፍት የሚሰጠኝ ሞት ብቻ ነው። አንዳንድ ጊዜ ብዙ ነገሮች ብታደርጉ አያልፍላችሁም፣ እንዳሰባችሁትም አይሆንላችሁም። በዚህ ምድር ላይ እረፍት የሚሰጣችሁ ሞት ብቻ ነው። ዛሬ የእረፍት ቀኔ ነው። ይህ የሷ የመጨረሻ ንግግሯ ነበረ። እናንተ በመልኳ በጥርሷ አልጋ ላይ ምግብ በላች ልትታነቅላችሁ የመጨረሻ ቪዲዮ ላይ በሻንጣ ደግሞ ልብስ አለ። ሜቢ ላይክ ዜር ብሬኪንግ አፕ ከባልየው ጋር። በቲክቶክ መንደር ላይ ስትሞት 820,000 ፎሎወር የነበራት እህታችን ከሞተች በአንድ ሰዓት ውስጥ እንግዲህ ከ847,000 ፎሎወር በላይ ማግኘት ትችላለች። ይህ ኢትዮጵያውያን ባህላችን ግን እጅግ የሚያሳዝነኝና ልብ የሚሰብር ነገር ነው። ምክንያቱም በህይወት ባለችበት ሰዓት ላይ 820,000 ማለት በጣም ብዙ ነው። ነገር ግን ካረፈች በኋላ በሰዓታቸው ውስጥ ፎሎ አድርገው በርካታ ሰዎች የተቀባበሉት ተመልክተናል። ይህንንም ጉዳይ ታዝበናል። ካሊስትሮ ተነስታ ነው እዚህ ደረሰችው። ብላቴናዋ ቲክቶክ ስትጀምር ከባሏ ጋር በምታደርጋቸው እያንዳንዱ እንቅስቃሴዎች እንዲሁም አልጋ ላይ ቁጭ ብለሽ እንዴት ምግብ ትበያለሽ በሚሉ ሰጣ ገባዎች ውስጥ በርካታ ኮሜንታተሮች ስድብና አላስፈላጊ ንግግሮችን ሲናገሩ አስተውያለሁ። ታዲያ ይህ ለሞቷ መነሻ ይሆናል ተብሎ የታሰበው የኮሜንታተሮች ስድቦች ቢሆንም ነገር ግን አንድ ነገር አስተውያለሁ። ምን መሰላችሁ? ከመሞቷ በፊት ይህች ታዳጊ ወጣት ደግሞ የሻንጣ ምስል ተመልክቻለሁ። በዚህ ሻንጣ ላይ ልብሶች ተሰናድተዋል። የተብራረቁ ልብሶች በሻንጣው ላይ መቀመጣቸው ምንን ሊያመላክተን ተፈልጎ ነው? ጉዳዩ እውነት እንደተባለ የኮሜንታተሮችም ሀሳብ ቢኖርበትም ይህች ልጅ ግን በውስጧ ያመቀችው ያልተረዳናት ትልቅ የሆነ ሚስጥር እንዳለ አስተውያለሁ። ይህ ምን መሰላችሁ? ሻንጣው ተጣልተው የነበረ ቢሆንም የልዕልቲን ሀሳብ በመጋራት የሆነ ያልተግባቡበት ጉዳይ እንዳለ አላስተዋላችሁምን? ገደጭ ማለት ከንደገሲተ ከሳ ካንንታለ ከናት ያቸው ያው ተሰናብታን ሄደች። አሁን ከ3 ሰዓት በፊት ፖስት አርጋ ነበር ቪዲዮ። ቦኒ እስንመቱ ጨብስ እስንመቱ አጀሲስ ኮመንቲ እስን በሬሲታኑ ነምኒ ሰሙ ቀቡ ጋፋ ገሌ ይላሉ። ከ800,000 በላይ ፎሎወር ያላት እና የተለያዩ ኮንተንቶችን ክሬት በማድረግ ነው የምትታወቀውና ዛሬ ላይ እንግዲህ የተሰሙ እየወጡ ባሉ መረጃዎች መሰረት እንግዲህ ራሷ እንዳጠፋች ተነግሯል። ይሄንን ያደረገችበት ምክንያት እዚህ ሶሻል ሚዲያ ላይ እየደረሳት ባለው መጥፎ ኮሜንት ኔጌቲቭ በሆኑ ነገሮች እንደሆነ ተናግራለች። ይሄን ቪዲዮ እንግዲህ በኦሮምኛ ያስተላለፈችው መልእክት ሲሆን የደረሰባት ያለውን ነገር ብቻ በአጠቃላይ ያለችበትን ሁኔታ የተናገረችበት ቪዲዮ በኦሮምኛ የምትሰማቸው ምስሎች እንግዲህ እኔ ቅድም የተረኩላችሁ እቺ ቀን እንደምትመጣ ነበረ። በቅቶኛል ህይወት፣ እህቶቼ ወንድሞቼ ያስቀየምኳችሁ ካለ ይቅርታ፣ እረፍት የሚሰጠኝ ሞት ብቻ ነው ብላ የተናገረቻቸው ንግግሮች ናቸው። ነገር ግን እነ ኪያን ጨምሮ በኦሮምኛ የተናገሩት ኮሜንታተሮች በቃ እናንተ ናችሁ ለዚህ ሁሉ ያደረሳችኋት ደስ አላችሁ ወይ የሚል በጣም ቁጭት የተሞላበት ንግግር ኪያ ተናግሮ ነበር። እንግዲህ ሌሎችም ልዕልቲና ሌሎችም መሰል ታዋቂ ቲክቶከሮች እነ ኪምፊዳ እነ ሙሴ ሰለሞን ሁሉም በቃ ይሄ ዜናን የሚሰሩ የኦሮምኛን ትንሾች ያላቸው ሰዎች በሙሉ ይሄንን መረጃ ተቀባብለውት ግን የሞቷ መነሻ ኮሜንታተሮች ናቸው የሚለው። ምክንያቱም በመልኳ በጥርሷ በመታረጋቸው ድርጊቶች በጣም ብዙ ወቀሶች ሲደርሱባት ነበረ እና በቃ አሊንጃ እኔ እግዚአብሔር ምንድነው ወጣቱን የነካው ነገር እንዴ?
ነገ የሚባል ቀን እኮ አለ። እግዚአብሔርን ነገ የሚባል ቀን እኮ አለ። እርብስማ አላቅም። እኔ እግዚአብሔርን ነው የምላችሁ። ህይወታችሁ ላይ የቱንም ያህል ጥግ ብትሄዱ፣ የቱንም ያህል ጥግ ብትወጡ፣ ብትወርዱ፣ ብትዋጥጡ፣ ምን ብትሉ ነገ የተሻለ ቀን ነው። ሁሉም ሰው እዚህ ምድር ላይ ያለው ሰው ደስተኛ ሆኖ አይደለም። ጌታን ነው የምላችሁ። ብታረጉ ብትለፉ አያልፍላችሁ ማለት አያልፍም። ግን ሞት ጋር መሄድ መፍትሄ አይሆንም። ምክንያቱም እሱ የሚመጣበት ቀን አለ። ሞት እኮ ራሱ የሚመጣበት ቀን አለ። እግዚአብሔርን ሞት በሚመጣበት ቀን እያለ ለምንኛ ወደሱ እንሄዳለን? ወጣቶች እባካችሁ በቃ ልለምናችሁ ነገ ደስ የሚል ቀን አለ። ሞት ጋር መሄድ አይጠበቅባችሁም። እሱ ራሱ ይመጣል። ሲመጣ ያኔ በክብር እግዚአብሔር ጋር እንሄዳለን። እንዲህ ለምንድነው እሱ ጋር ሞት ጋር የምንሄደው? የቱንም ያህል ጥግ ቢደክማችሁ፣ የቱንም ያህል ጥግ ቢደክማችሁ፣ ህይወት አንገሽግሾ እሬት ቢያሰኛችሁ፣ ያ ስሙን እንኳን አልጠራው 100 በቃ እንደዚህ ብሎ እያለ ተስፋ ቢያስቆርጣችሁ፣ እግዚአብሔርን ይህች ልጅ ምን አሉ ሾው ላይ ያለችው አለች ምን አለች በሉ። እግዚአብሔርን ነው የምነግራችሁ። ነገ አልፎላችሁ ደስተኛ ሆናችሁ የምታመሰግኑበት ቀን ስለሚመጣ ነው ዛሬ ላይ የሚወስዳችሁ። የምሬ ነው። እቺ ትንሽ ሰከንድ ብታልፏት ከዛ በኋላ የተሻለ ትልቅ በረከት ስለሚያገኛችሁ ነው ጠላት አውቆ እቺ ሰከንድ እንዳታልፉ የሚያደርጋችሁ። በጣም ድቅቅ ብላችሁ ተሰብራችሁ ባገኛችሁ ሰዓት ላይ ራሳችሁ እንድታጠፉ የሚያደርጋችሁ ከዛ ደቂቃ በኋላ የሚፈጠሩ ትልቅ ነገሮች ስላሉ እግዚአብሔርን ነው የምላችሁ። ከዛ በኋላ የሚመጣ በረከት ስላለ ነው። ከዛ በኋላ የሚመጣ መነሳሳት፣ ትልቅ ነገር፣ ትልቅ ለውጥ በህይወታችሁ ስለሚመጣ ነው። ከዛች ተስፋ መቁረጥ በኋላ የምትወስኗት ውሳኔ ነጋችሁን እንደምትቀይረው ስለሚገባው ነው ያ ስሙን ማልጠራው ሀሳብ እየሰጠ እናንተን ይወስዳችሁ። ንቁ ወጣቶች ንቁ። እግዚአብሔርን ነው የምላችሁ። ምንም ደስ የሚል ህይወት የለም እንደዚህ ካረጋችሁ በኋላ ራሳችሁን የዘላለም ጸጸት፣ የዘላለም ቁጭት። ለምን ወንድሜ፣ ለምን እህቴ፣ ለምን? እግዚአብሔርን ነው የምላችሁ። ለምን? ነገ እኮ ደስ የሚል ቀን አለ። ነገ እኮ እኛም መሞት ባንፈልግም፣ ኧረ እኔ መሞት አልፈልግም ብትሉ የማይቀር ነገር ነው። ሰው እኮ የማይሆን ነገር ቢል መሞት ማይችል ቢሆን እግዚአብሔር ሞትን ባይፈጥር ኢትስ ፋይን ብላችሁ እሺ። ግን ተፈጥሯል። ቀን አለ ለሁላችንም። ዛሬ እዚህ ጋር መለፍለፌ ናችሁ፣ ነገ እንሞታለን። እግዚአብሔር በቃ ይዛኔ ጥቅል ብለን አትሂዱ ሞት ጋር፣ እግዚአብሔርን አትሂዱ። እግዚአብሔር በቃ ሞት ጋር አትሂዱ። ራሱ ይመጣል። እናንተ ፈለጋችሁትም ጠላችሁትም ነገ እኮ ራሱ ሲመጣ ተጥቅልለን እንሄዳለን። ለምን ያ ቀን እስኪመጣ ይደክመናል? ለምን? የመጣንበት እኮ ዓላማ አለ። እግዚአብሔር እናንተ እቺን ሀሳብ ከሰጣችሁ በኋላ ከዛ በኋላ የሚመጣ ትልቅ በረከት ህይወታችሁ ላይ ስለሚመጣ ይሄንን ስለሚያውቅ ነው እናንተ እንደዚህ የሚያደርጋችሁ። እንደዚህ የምታስቡ ሰዎች፣ ዛሬ ላይ ደከማችሁ ሰዎች ነገ ላይ የሆነ ትልቅ አቅም የመፍጠር ነገር ስላላችሁ አውቆ ይሄ ስለሚያውቅ ነው እርሱ ሀሳቡን የሚሰጣችሁ። ለምን ያ ነገራችሁ እንዳታደርጉ። እግዚአብሔርን ነው የምላችሁ። እስቲ ተመልከቱ። እናት እርጉዞና ሆዳቸው ውስጥ ያሉ ልጅ የሚያስወርዱ ሰዎች እግዚአብሔር በጣም የሚፈልጋቸው ልጆች ናቸው። በጣም ተስፋ ቆርጠው ገመድ ምናምን ጋር የሚሄዱ ሰዎች ነገ ላይ ትልቅ ዴስቲኒ ያላቸው ሰዎች ናቸው። ለምንድነው አቅማችሁ የምትገሉት? ለምንድነው ራሳችሁን የምትደብቁት? ለምንድነው ራሳችሁን ትንሽ የምታደርጉት? ለምን? ምሬን ነው የምነግራችሁ። ዛሬም እህቴ ወንድሜ ይሄን ነገር እያሰባችሁ ከሆነ እናንተ ትልቅ ቦታ ስለምትደርሱ ነው ሴጣን እንደዚህ እያላችሁ ያለው። ስሙን እንኳን መጥራት አልፈልግም። እግዚአብሔርን ነው የምላችሁ። እናንተ ትልቅ አቅም ውስጣችሁ ስላለ ነው ውስጣችሁ የሚደክመው። ግን ያቺ ሀሳብ ከመጣችላችሁ ከሰከንድ በኋላ አልፈልግህም ብላችሁ ጥላችሁ እርግፍ አድርጋችሁ ውሳኔ ስትወስኑ
ትልቅ ቦታ ትደርሳላችሁ። እግዚአብሔርን ነው የምላችሁ፣ ትልቅ ቦታ ነው የምትደርሱት። እላይ ምንም የለም። ከእግዚአብሔር ጋር ያልተስማማ ሰው እላይ ምንም አይጠብቀውም። ከምድር የበለጠ ሲኦል ነው የሚጠብቀው። ለምንድን ነው ዘላለማችሁ የምታስጨንቁት? ለሚያልፍ ተራ ለሆነች ዓለም ዛሬ ቢሞላላችሁ ነገ ለማይሞላላችሁ ዓለም ከዛስ ዛሬ ደግሞ ይችን ደቂቃ ብታልፉት ነገ ሚገርም በረከት እየጠበቃችሁ ሚገርም መባረክ እየጠበቃችሁ ከፊታችሁ። ለምን ወንድሜ እህቴ ንቁበት። እዚህ ይሰጣለኝ እውነት ይቻለም ላይ ንቁባት እና እህቴ ትልቅ መልእክት አስተላልፋልናለች። ትልቅ ነገር አጋርተናለች። እግዚአብሔር ነፍሷን ይማረው። እንግዲህ እግዚአብሔር ነፍሷን በአጸደ ገነት ያኑርልን እና ሌሎቻችሁ ግን ከዚች እህቴ ተማሩ። ሶሻል ሚዲያ ያጠፋችኋል። በጥሩ ነገር ተጠቀሙት። ማንም ምንም ቢላችሁ ነቃችሁ ላይ ምንም ያመጣው ነገር የለም። ስለዚህ ቢ ስትሮንግ ከእግዚአብሔር ጋር ያላችሁን ቅርበት አጠንክሩ። ዛሬ አንድ የመጨረሻ ነገር ልንገራችሁ። ይህቺን ደቂቃ ሀሳብ የሰጣችሁን ብታልፉት ነገ ወይም ከዛች ደቂቃ በኋላ ትልቅ አቅም መፍጠር ትችላላችሁ። እመኑኝ። ያቺ ልጅ ምን አለች በሉ እሺ። እና በጣም ነው ልቤ የተሰበረው። ማለት ያዘንኩት ባይሆን ደስ ይለኝ ነበረ። እና ነፍስሽ በሰላም ትረፍ እና ወንድሞቼ እህቶቼ ንቁ እያልኩኝ የዛሬውን ቪዲዮ በዚህ ያበቃለሁ። መልካም ነገሮችን ለመዘገብ ያብቃል።